ሰላም እንደምናላችሁ የመልሽ አዲስ ፕሮግራማችን ተጀምሯል። አብሪም አሌክስ ነኝ። በዛሬ በመልሽ አዲስ ፕሮግራሜ ምን አዲስ አለ ብዬ ሂልተን ሆቴል ተገኝቻለሁ። እዚህ የተገኘሁበት ምክንያት እንግዲህ ኮሎምቢያ ኤምባሲ የሚሰጠው የጋዜጣዊ መግለጫ አለ። ይህም ደግሞ በቅርቡ ኮሎምቢያ ላይ የሚካሄደውን የተለያዩ አፍሪካ ሀገራቶችን ያማከለውን ፎረም አስመልክቶ ነው። ስለዚህ ፎረሙ ምን አይነት ነው፣ ምን አስመልክቶ በአፍሪካ ጉዳዮች ላይ ይሰራል የሚለውን ደግሞ እንደተለመደው ሙሉ ፕሮግራሙን ቃኝቼ ወደ እናንተ አስተላልፋለሁ። ከእናንተ የሚጠበቀው ሙሉ ቆይታችሁን ከኔ ጋር አድርጋችሁ መከታተል ብቻ ነው። መልካም ቆይታ። በኮሎምቢያ እና በኢትዮጵያ በ1949 ዲፕሎማሲያዊ ግንኙነታቸው ተጀመረ። በኢትዮጵያ የኮሎምቢያ ኤምባሲ በ1967 ተከፍቶ በመሃል በነበረው የፖለቲካ ሁኔታ ኤምባሲው በ1974 ተዘጋ። በ2025ም በድጋሚ በአዲስ መልክ ተከፍቶ በአሁኑ ሰዓትም የተለያዩ ሀገራዊ ጉዳዮች ላይ በጥምረት እየሰሩ ይገኛሉ። ታሪክን ለማስተሳሰርና እርስ በእርስ ያላቸውን ግንኙነቶች ለማጠናከር በቡና ምርት ላይ፣ በግብርናና በተለያዩ ጉዳዮች ላይ እየሰሩ ይገኛሉ። በዛሬው ዕለትም ስለ ሴላክ አፍሪካን ሃይ ሌቭል ፎረም ማለትም በላቲን አሜሪካ፣ በካሪቢያን እና በአፍሪካ መካከል ባህላዊ፣ ፖለቲካዊ፣ ኢኮኖሚያዊ ትስስርን ለማጠናከር በቦጎታ ኮሎምቢያ ይህ ታላቅ ፎረም እንደሚካሄድ በኢትዮጵያ የኮሎምቢያ አምባሳደር የሆኑት አምባሳደር የሰን አርካዲዮ ገልጸዋል። በቅድሚያ ለሰጠኸኝ ጊዜ እጅግ አድርጌ አመሰግናለሁ። እስኪ ዛሬ በዋነኝነት የተገናኘንበትን ዓላማ እንዲሁም በፎረሙ ላይ የታሰቡትን ጉዳዮች እናውራ። በጣም አመሰግናለሁ። በዚህ ፕሮግራም ለዓለም አቀፍ ማህበረሰብ ስለ ፎረሙ እያሳወቅን እንገኛለን። በዋነኝነት ደግሞ ለአፍሪካ ሀገራት በፎረሙ ላይ እንዲሳተፉ ገለጻ እያደረግን ነው። And of course, the Latin American and Caribbean ambassadors accredited to the African Union. የላቲን አሜሪካ እንዲሁም የካሪቢያን አምባሳደሮችም በአፍሪካ ዩኒየን ተሳትፎ እያደረጉ ይገኛሉ። የዛሬው መሰባሰብ ዋና ዓላማም ስለሚካሄደው ፎረም መረጃ ለመስጠት ነው። Having precise information regarding the forum, because before, let's say a couple of months ago, we were ከዚህ በፊት ሰሚት ለማዘጋጀት አስበን ነበር። ስለዚህ አሁን ላይ ፎረሙን በተመለከተ ስለሚነሱት ነጥቦች ዋና አጀንዳው ምን እንደሆነ፣ የተመረጡ ሀገራት እነማን እንደሆኑ እንዲሁም የዚህን ፕሮግራም ውጤት ይፋ ለማድረግ ነው። We wanted to share for them to have the whole details of the event, the part of the agenda, the topics to be covered in the different sessions. The specific countries prioritized and also the outcomes of this event. መልካም። ታዲያ ከኢትዮጵያና ከኮሎምቢያ ተጣምረው ሊሰሩበት የሚችሉትና ግንኙነታቸውን ሊያጠናክሩበት የሚችሉባቸው ዘርፎች ይኖር ይሆን? With the Ethiopian government, we're working very closely in terms of ከኢትዮጵያ መንግስት ጋር በጥሩ ሁኔታ እየሰራን እንገኛለን። በተለይ ከቡና ምርት ጋር ተያይዞ የተለያዩ ሪሰርቾችንም እየሰራን እንገኛለን። Scientific research related to coffee, but we are focused on also focused on a particular aspect, and that's the culture of coffee. ከምርቱ ባሻገር ስለ ቡና ባህልም ጭምር እየተመለከትን ነው። ኢትዮጵያ ውስጥ የቡና ሴሬሞኒ ምን ያህል ሰዎችን እንደሚያቀራርብ ተመልክተናል።
producing coffee. You know, the way we gather to share a coffee, but you know, in the mornings, how family get together and share the coffee, the breakfast, but they are discussing about what is happening. ስለዚህ ምርቱ ብቻ ሳይሆን ባህሉንም ጭምር ወደኛ ማምጣት እንፈልጋለን። These families and community have with the coffee. So we want to deepen these exchanges at this level as well. ከመጪው ፎረም ጋር ተያይዞስ የኮሎምቢያ ኤምባሲ ከኢትዮጵያ ሚዲያዎች ጋር በምን መልኩ ለመስራት እያሰበ ነው? Well, that would be very important. የኢትዮጵያና የአፍሪካ ሚዲያዎች ለዚህ ፎረም መዘገባቸው በጣም አስፈላጊ ነገር ነው። I must profit of this opportunity to once again thank you for being present in this briefing meeting. ለኢትዮጵያና ለአፍሪካ ብቻ ሳይሆን ለላቲን አሜሪካ እና ለካሪቢያን ጭምር ግልጽ ያልሆኑና ልክ ያልሆነ መረጃዎችን ከማዳረስ መጠንቀቅ እንዳለባቸው አያይዤ መግለጽ እፈልጋለሁ። And we have a lot of misinformation regarding both regions. Yes. But more importantly is we are trying to connect, to link the regions so the information ምክንያቱም እርስ በእርስ መጣመር ነው ያለብን። ለምሳሌ በሁለቱም ሀገራት ዜጎች በሀገራቱ እየተፈጠሩ ያሉ ነገሮችን ሲያውቁ እና ሲገነዘቡ በሀገሪቷ ያለውን ነገር ለማስተዋወቅና ጥሩ ግንኙነት ለማዳበር ይረዳል። በመካከል ያለውን የባህል ክፍተት መሙላት እንችላለን ማለት ነው። I mentioned before the Atlantic Gap in cultural terms, of course. So the medias play a very, very important role in this relation. We're trying to formalize and to make it closer and more dynamic, let's say. እኛም የዚህ ስራ አካል በመሆናችን ኩራት ይሰማናል። በመጨረሻ ግን ማስተላለፍ የምትፈልገው መልእክት አለ? Yes. First, I would like to add some other ideas regarding the በድጋሚ አመሰግናለሁ። ማስተላለፍ የምፈልገው የኢትዮጵያና የኮሎምቢያን በንግድ በባህል እና በተለያዩ ዘርፎች ለማስተሳሰር በሰፊው የሰራን እንደምንገኝና እና ብዙ ነገሮችን ለመቀየርና ለማስተካከል ወደፊት ብዙ ነገር ይዘን እንደምንመጣ ለመናገር እወዳለሁ። We're establishing the foundations of these bilateral relations in higher education, the connectivity. If we're talking about trade or trading, connectivity is very important. It means having agreements or air services so we can easily travel. We still must go through Europe, through different continents or countries to travel from Bogota to Addis. So that's part of the work we're doing at the embassy, really like trying to finalize with the signature of this different memorandum of understanding. Also on culture, we share like important cultural practices, but we have some cultural differences. But we want them to dialogue, to be together, through different exchanges we can promote. Through the embassy and the different institutions. So we're establishing the foundations. I think that's the main message, because establishing the foundation will lead to this landscape of possibilities, of potentialities we have. Yes, that would be very helpful. በጣም አመሰግናለሁ። Thank you so much, Mr. Ambassador. Thank you so much. የዛሬ የምናልሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። በሂልተን ሆቴል ተገኝተን እንግዲህ ኮሎምቢያን ኤምባሲ ያዘጋጀው መግለጫ ላይ ተገኝተን በቅርቡ በኮሎምቢያ የሚካሄደው የፎረም ላይ ምን አይነት ነገሮች ይካተታሉ፣ በዋነኝነትስ ምን ነገሮች ላይ ለመስራት ታስባል የሚለውን ከኢትዮጵያ ጋርም ጭምር ያለውን ግንኙነት ደግሞ ቃኝተን ወደ እናንተ አስተላልፈናል። እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። ምናልሽ አዲስ በዚህ ተጠናቀቀ። ቻው ቻው።